ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። ውድና ክቡራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ በዚህ ይበል። ዛሬም እንግዲህ እናንተን ያስተምሯችኋል፣ ይመክሯችኋል ብዬ ያሰብኩትን የተለያየ ቪዲዮ መረጃ ማስረጃዎችን ይዤ መጥቻለሁ። ዛሬ እንግዲህ እንድናደምጥ እንድንከታተል የምወደው የወንድማችን ዘአማኑኤልን ጉዳይ ነው። ወይም ራሱን መጋቢ ሐዲስ እያለ የሚጠራውን ዘአማኑኤልን ሁሉም ሰው ያስታውሷል ብዬ አስባለሁ። ከሰሞኑ እንግዲህ ዛቻ ማስፈራሪያ ያለበትን ቃል እያስደመጠ ይገኛል። በጣም በሚያስገርም ሁኔታ ማለት ነው። ሁላችንም እንደምናስታውሰው እንግዲህ በአንድ ወቅት መነጋገሪያ አጀንዳ ነበረ። በተለይ ሀሰተኛ ነገሮችን በማድረግ መጋቢ ሐዲስ ነኝ በማለት ሊያውም መጋቢ ሐዲስነቱ ደግሞ የክብር መጋቢ ሐዲስነት ከብፁዕ አቡነ እንጦንስ ወስጃለሁ ሲል እንደነበረ፣ ይሄ ብቻ ሳይበቃው ይህ ሰው በድጋሚ ብዙ የጥፋት ስራዎችን ሲሰራ እንደነበረ፣ በቲክቶክ ላይ ላይቭ አሰባስባለሁ፣ ማስታወቂያ ሰርቼ ገንዘብ አስገባለሁ ይልና በጣም ብዙ ሺህ ብሮችን እንደሚጠይቅ፣ አባቶችን እንደሚያስጨንቅ፣ የጥፋት ስራዎችን እንደሚሰራ፣ ትክክለኛ ያሉን አካሄድ እንደሚሄድ፣ በጣም አደገኛውን እንቅስቃሴዎችና ሙሉ በሙሉ ውሸት እንደሆነ፣ ከሁሉ በላይ ቀን ደግሞ በስርዓተ ተክሊል አግብቶ አላገባውም፣ ያ ሰው እኔ አይደለሁም፣ የሆነ የሰማዕቷ ነው፣ ተመሳስዬባቸው ነው በማለት ብፁዕ አቡነ አብርሃም በወቅቱ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆነው በነበሩበት ጊዜ ራሳቸው በስርዓተ ተክሊል አጋብቷቸው ጭምር ቪዲዮ ወጥቶ ወንድሞቻችን በመንክር ሚዲያ የሚያገለግሉት ሁላ ሳይቀሩ መግለጫ ሰጥተው ያ ሁሉ የተደረገ ይህ ሰው አይኑን በጨው አጥቦ እኔ አይደለሁም ተሳስታችኋል ምናምን እያለ ሲሰራ ነበር። ታዲያ ወንድሞቻችን እነ ክርስቶፎሮስ እነ ቴዶ ዘሩፋኤል ጨምሮ እነ ጸጋይ ክፍሉ፣ መንክር ሚዲያ የተለያዩ አካላት በላይቭ ስትሪም እየገቡ ናቲያል ጨምሮ በላይቭ ስትሪም እየገቡ ጉዳዩን ሲያጋልጡ እንደነበረ፣ የሚያደርገው ነገር ሌብነት የተሞላበት ቅጥፈት የተሞላበት ቤተክርስቲያን ለማዋረድ የተነሳ እንደሆነ መረጃዎችን ሰጥተው አጋርተውልን ነበር። አሁን ደግሞ ከሰሞኑ ወደ ዲያቆን ክርስቶፎሮስ ደውሎ የዛቻ ማስፈራሪያ ያዘል ነገሮችን እያደረገ ነው። ይታያችሁ፣ ተጠንቀቅ፣ እንዲህ ብትል እንዲህ ብትሆን እንደዛ ብትል ገለመሌ ወለመሌ እያለ ዛቻ ማስፈራሪያ አዘል ነገሮችን እየተናገረ ተገኝቷል። ይህ ሰው ከመማር ራሱን ደብቆ ከመማር ይልቅ የጥፋት ስራዎች ላይ ተሰማርቶ ነው የሚገኘው እና እስቲ ቪዲዮ ላጋራላችሁ፣ ላይክ እና ሼር አድርጉ። ከመጋቢ ተብዬው አጭበርባሪ ሌባ የግድያ ዛቻ ለክርስቶፎሮስ አዳምጠነው እንመለስ። ሄሎ ወንድሜ ክርስቶፎሮስ ብታርፍ አይሻልም? ማልደበል ወንድሜ እረፍ ብያለሁ። የመጨረሻ ነው። አማን ነህ? አማን እንዴት አለ ወንድሜ? እየዛትክብኝ ነው? እኔ ጋር ተገናኝተን እናውቃለን። አንተና እኔ ተገናኝተን እናውቃለን። በቤተ ክርስቲያን ጉዳይ ስትወሰልት ነው ያዝኩህ። ሌባና ወንበሬን ማንንም ነው የማልመረው። ምን እየዛትክብኝ ነው? አንተ እየዛትክብኝ ነው? እሺ እንደሰማችሁት ነው እንግዲህ በልበል የምትሉት ሰዎች ኮመንቱ ስር እየገባችሁ በልበል፣ አይዞህ፣ ጎበዝ ስቲል መጋቢ እያላችሁ የምትጠሩት ይሄን አጭበርባሪ ሌባ የሆነ ሰውዬ ማለት ነው ክርስቶፎሮስ ላይ አንድ ነገር ቢደርስ፣ ዲያቆን ክርስቶፎሮስ ላይ አንድ ነገር ቢደርስ እናንተም አብራችሁ ተጠያቂ ናችሁ። በዚህ መልኩ ነው እየደወለ እያስፈራራ ያለውና ሊያስገድላቸው ይሁን ይሄ መተቱን ሊያሰራባቸው ይሁን አላቅም። እኛ ጋር ያለው አንተ ጋር ካለው ይበልጣል። ለማንኛውም የምነግርህ ነገር ማለት ነው ቀርበህ ብታናገረን ይሻላል። ዙሪያ ጥምጥም እየዞርክ በየቤቱ እየገባህ ይሄ የሰው ኃይል መሰብሰብን አቁመህ ያጠፋሃትን ጥፋት መተህ ገብተህ ላይቭ ላይ እመን አዋራን። እኛን በህግም አንለቅህም፣ በሌላም እንቀጥላለን። በህግም አንለቅህም። እንደዚሁም ደግሞ እዚህ ሚዲያ ላይ የመጣ ይሄ አፈር ንገዳህን የካህናት ልብስ የምትለብሰውን ነገር አቁም። የትኛውን ሃይማኖት መግበህን ነው አንተ መጋቢ ሃይማኖት ተብለ ደግሞ ድጋሚ የተሾምከው? እንተያያለን። ዛቻ ስትዝት እየባሰ ነው የሚሄደው፣ እየባሰ ማለት ነው። እንዳንተ አይነት አይን ያወጣ ሞላጫ አጭበርባሪ እኔ በህይወት ዘመኔ አጋጥሞኝ አያውቅም። የካህናትን ስም አታጥፋ እየዞርክ መጋቢ ሐዲስነት መጋቢ ሃይማኖትነት እንዲህ በቀላሉ የሚሰጥ አይደለም አባቴ።
ኦኬ መጋቤ ሃይማኖት ለመባል እንኳን ብዙ ነገሮችን ማድረግ መቻል አለብህ። የክብር ስም እንኳን ለመውሰድ እንኳን የክህነት ስም ለመውሰድ ማለት ነው። ማንንም አታጭበረብርም። እዛ እንደ በግ የሚነዱልህ ይነዱልህ፣ አይመለከተንም። እኛ ቆመን ግን ድጋሚ ቲክቶክ ላይ ስታጭበረብር አትታያትም። ሌላው ጉዞ ወደ እናንተ የሚያዘጋጅ ገዳማት፣ አብያተ ክርስቲያናት አግዱት ይሄንን ሰውዬ። አስተዳዳሪ ነሽ ምንድነሽ እያመጣን ነው የምንለጥፈው። ከሱ ጋር 50% 60% የምትካፈሉ እንዳላችሁ እናውቃለን። አስቁሙት። ጉዞ ስታጉዝም እንዳናየ። ዲያቆን ክርስቶፎሮስ አርፈ ተቀመጥ የሚል ዛቻ እየደረሰው ነው የሚገኘው። ሄሎ ወንድሜ ክርስቶፎሮስ ብታርፍ አይሻልም? ማል ልበል ወንድሜ? እረፍ ብያለሁ። የመጨረሻ ነው። አማን ነህ? እንግዲህ ዛቻውን ደግሞ እያሰማ የሚገኘው ጋሼ ነው ማለት ነው። ቤተ ክርስቲያንን በዚህን ያክል መጥላት ለምን ያስፈልጋል? ተው እረፍ፣ የቤተ ክርስቲያንን ማዕረግ አትዘብት ብሎ ሰው ሲመከር ወይም ደግሞ ነገሮች ፊት ለፊት ሲቀርቡበት ግድ የለም እሺ መለስ ልበል ብሎ እኮ ከልቡናው ጋር ተማክሮ ዝቅ ይላል። በዚህን ያክል የቤተ ክርስቲያን ጠላት ለመሆን ቆርጦ መነሳት፣ ሚዲያው የሆነን ነገር ከያዘ የሆነ ጊዜ ብቻ አጨብጭቦ አሸብሽቦ ይተዋል። ከዛ በኋላ ተመልሼ መልክ መስራት እችላለሁ በሚል ድጋሚ እየታየ ያለ እብሪተኝነት፣ ይህ እብሪተኝነት ይተነፍሳል። አሁንም ቢሆን በቅድስት ቤተ ክርስቲያንና በክብሯ በማዕረጓ ማንም ቆሞ ሲሸና ማንም ሲያላግጥባት አንመለከትም። ስለዚህ አሁንም ከዚህ ድርጊት ለመታቀብ ደጋግመን እየመከርን ነው የምንገኘው። የቤተ ክርስቲያን ማዕረግ መዘበቻ አይሆንም። ቃል ለምድር ለሰማይ ይህንን ነገር እስከ ጥግ እንሄድበታለን። በቃ እኛ ፋራንን እናንተ አራዳ ናችሁ። ቤዛና መጌ ማለት ነው። በተመሳሳይ ጥቅስ ካፕሽን ላይ አድርጋችሁ የደቂቃዎች ልዩነት አድርጋችሁ ቪዲዮ ተለቃላችሁ እና እኛን ደግሞ እንደማትተዋወቁ እንደተዋችሁ አንድ ላይ መሆን ምናምን ተነግሩናላችሁ። በውስጥ እየተደዋወላችሁ ድራማችሁን ታቀርባላችሁ አይደለ? ቤዛ ምንድን ነው ያልሽው? የሰጠኝ ምክንያት ቤተሰቦቿ አስፈራርተውኝ አሜሪካ አግብቼ እንደወስድ። እሱ ነው አግብቶ የሚወስዳት ወይስ እሷ ናት አግብታ የምትወስደው? አይጋጭም። እሱ ደግሞ ምን አለ? የ666 ማህበራት እያስፈራሩኝ ስለሆነ እንዳይገሉኝ የፌክ ዌዲንግ አድርጌ አሜሪካ ልሄድ። ተጋጨ ሁለቱና እየተናበባችሁ ድራማ ስትሰሩ። እሺ ሌላው ላንተም ላንቺም በጣም ብዙ ጥያቄ አለን። ይቅርታውን ወደ ጎን አድርጉትና ማለት ነው። ይቅርታ የምትጠይቁት እኛን አይደለም። እኛ አይመለከተንም። እኛ የሚመለከተን የሴት መብት ተጥሷል። እዚህ ጋር የአንዲት ሴት ነፍስ ምስቅልቅል ብሏል ህይወቷ። እንደገና አቦርሽን እንድታደርግ አድርገሃታል። እሱን ነው እየጠየቀን ያለ ነው። ቤተክርስቲያን ላይ ደግሞ የሰራኸው በደል አለ። እሱን ደግሞ በቪዲዮ ሳይሆን እዛው ሄደክ ነው የምትጠይቀው። ምክንያቱም ለእኛ አይደለም ይቅርታ የምትጠይቀው፣ እኛን አይደለም የሚመለከተው አካል ጋር ሄደ ነው የምትጠይቀው። እኛን አይደለም ይቅርታ የምትጠይቀን፣ ምክንያቱም እኛም ኃጢአተኛ ነን። እያወራን ያለ ነው ግን ስለ ግል ኃጢአት ሳይሆን ስላጠፋኸው እያንዳንዱ ነገር ነው፣ ስላጠፋኸው ነፍስ። ለዚህ ደግሞ ጠበቆች እንዲህ እየፈለጉህ እንደሆነ ስለምታውቅ ጉድጓድ ውስጥ ተደብቀሃል። ውጣ። ነገሮች የሚቀሉት ስለተደበቅክ አይደለም። እኔንም ሆነ በእኔ በኩል ያለነውን ቲም በሙሉ ብሎክ አድርገህናል። በዚህኛው አካውንት ደግሞ ቪዲዮ ትለቃለህ። ወይ ብሎክ አድርገህናል ወይ አካውንትን ትልቁን ዲአክቲቬት አድርገዋል። ምክንያቱም ስንቱን ውሸት አጥፍተህ ስንቱን ውሸት ትተወዋለህ። ከባድ ነው። ቀጠሩን ቀን ስጡን፣ ላይቭ እንሰበሰባለን። አንተም አንቺም ኑ። ብዙ ምን ጠይቃችሁ ጥያቄ አለ። ያንን ጥያቄ መልስ ትሰጣላችሁ። ሲቀጥል ቤተክርስቲያን ላይ ላጠፋው ጥፋት እዛው ቤተክርስቲያን ሄደ ነው ይቅርታ የምትጠይቀው እንጂ ቪዲዮ ሰርተህ ድራማ እየሰራችሁ አይደለም። ማንንም አይደለም የምትሸውዱት። ኦኬ፣ ማንንም አትሸውዱ። ስለዚህ እንጠብቃችኋለን፣ መልሳችሁን እንጠብቃለን። ቁጭ ብለን በስነ ስርዓት 1 2 እያልን እየገለጥን መረጃ ጥያቄ እንጠያየቃለን። ከዛ በኋላ ደግሞ የሚቀጥለው ሂደት ይሄዳል። በተደበክ ቁጥር ግን ራስህ ላይ ነገሮችን እያበዛህ የባሰ ነገሩ እንዲከር እያደረክ ነው። እመነኝ። ውጣና አናግረን። መጽሐፍ ቅዱስ ላይ ለመላእክት 7 ጊዜ ተሰግዷል። 7 ቦታዎች ላይ 7 የተለያዩ ሰዎች ሰግደዋል። ለምሳሌ ኦሪት ዘኍልቍ ምዕራፍ 22 ላይ የተጻፈውን ብናይ በለዓም የተባለ ነቢይ እንግዲህ ታላቅ ነቢይ ነው። የራሱ ስህተቶችና ድክመቶች ቢኖሩትም ግን መንፈሰ እግዚአብሔር ያደረበት ነቢይ ነው። ስለ ክርስቶስ መምጣት አየዋለሁ፣ አሁን ግን አይደለም፣ እመለከተዋለሁ፣ በቅርብ ግን አይደለም፣ ከያዕቆብ ኮከብ ይወጣል ብሎ የተናገረው ነቢይ ማለት ነው። ይህ ነቢይ
የእግዚአብሔር መልአክ በፊቱ የተመዘዘ ሰይፍ ይዞ ቆሞ ባየ ጊዜ በግንባሩ ወድቆ ሰገደ ይላል። መጀመሪያ እንደውም አይኑም ከፈተለት እግዚአብሔር ይላል። በነገራችን ላይ ለመላእክት ለመስገድ አይን ሊበራ ይገባል። ራሱ በመልአኩ ፊት ሰገደ ይላል። በለዓም አስጀመረው። ኦሪት ከዛው ከሰባቱ ብሔረ ኦሪት መጽሐፍት ሳንወጣ ማለት ነው 8ቱ ብሔረ ኦሪት ውስጥ ሳንወጣ መጽሐፈ ኢያሱ ወይም ኦሪት ዘኢያሱ ምንለው ማለት ነው ምዕራፍ 5 ላይ ኢያሱ ውጊያ ላይ ያለ አንድ ጸጉረ ልውጥ ወታደር አየ። ከዛ ማነህ አንተ ከኛ ወገን ነው እስከ ጠላቶቻችን ወገን ነህ አለው። አይ እኔ እግዚአብሔር ሰራዊት አለቃው መጥቻለሁ አለው ይላል። እግዚአብሔር ሰራዊት አለቃ ቅዱስ ሚካኤል ነው፣ ከመላእክት አንዱ ነው የመጣው ማለት። ስለዚህ በግንባሩ ወድቆ ተደፋ እና ጌታዬ ለባሪያው የሚነግረው ምንድን ነው አለው ይላል። ምን አለው መልአኩ? በቆምክባት ስፍራ የተቀደሰች ናትና ጫማን ከእግርህ አውልቅ አለው ይላል። ስለዚህ ኢያሱ ለመልአኩ ሰግዷል። ዳዊት ማነው የሶምሶን ወላጆች ማኑሄና የኛ ትርጓሜ አንትኮዬ ይላታል እናትየውን። ሁለቱ ባልና ሚስት መልአኩን ጠየቁት። ነገር በደረሰ ጊዜ እንድናከብር ስም ማን ነው አሉት። ስሜ ድንቅ ነው አላቸው የእግዚአብሔር መልአክ። ከዛ በመሰዊያው መሃል አረገ፣ በግንባራቸው ተደፍተው ሰገዱ ይላል። ዳዊትና የእስራኤል ሽማግሌዎች በእስራኤል በሰማይና በኢየሩሳሌም መካከል የተመዘዘ ሰይፍ የያዘ መልአክ ቆሞ አዩ፣ በግንባራቸው ተደፉና ሰገዱ ይላል። እንግዲህ ምን እናድርጋቸው? እነዚህን ጥቅሶች መቼስ ለቅመን አናወጣቸው። ለመላእክት በአጠቃላይ 9 ጊዜ ተሰግዷል። 7 ተሰግዷል ያልኩበት ምክንያት የመጨረሻዎቹ 2 ቦታዎች ላይ የተሰገደለት መልአክ ስግደቱን ሲቃወም ስላየን ነው፣ ወይም ሲያስተባብል ስላየን ነው። ይኸውም በዮሐንስ ራእይ ምዕራፍ 19 ከቁጥር 10 ላይ እና ምዕራፍ 22 ላይ የዮሐንስ ራእይ ጸሐፊ ቅዱስ ዮሐንስ ወንጌላዊ ማለት ነው ያደረገው ነገር ነው። ይህንን ባየውን ጊዜ ራእዩን ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋው። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር የኢየሱስ ምስክር ካላቸው ከወንድሞችህ ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ አለኝ ይላል። በድጋሚ በዮሐንስ ራእይ ምዕራፍ 22 ላይ በመጨረሻው ምዕራፍ ላይ በድጋሚ እኔ ዮሐንስ ይህን ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋው። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር የኢየሱስ ምስክር ካላቸው ከወንድሞችህ ጋር ከነቢያትም ጋር የዚህን መጽሐፍ ቃል ከሚጠብቁት ጋር አብሬ ባሪያ ነኝ አለኝ፣ ለእግዚአብሔር ስገድ አለኝ ይላል። ስለዚህ ቅዱስ ዮሐንስ በዮሐንስ ራእይ ላይ 2 ጊዜ ለእግዚአብሔር መልአክ ሰግዷል ማለት ነው። በሰገደ ጊዜ ግን መልአኩ ተቃውሞታል። ለምን ተቃወመው፣ እንዴት ተቃወመው የሚለውም ማብራራት በጣም ያስፈልጋል። አንዳንድ ሰዎች በቃ ይኸው 2 ቦታ ያውም ዮሐንስ ራእይ ላይ 2 መልአኩ እንዳትሰግድልኝ ብሎታል፣ ስለዚህ አንሰግድም ብለው ይደመድማሉ። በመጀመሪያ እነዛን 7 ጥቅሶች ታዲያ የት እናስቀምጣቸው? ማለት መጽሐፍ ቅዱስ ላይ ነው የተጻፉት። መጽሐፍ ቅዱስ አንድ መጽሐፍ ነው። መጽሐፍ ቅዱስ አንድ መጽሐፍ ነው። እግዚአብሔርም አንድ አምላክ ነው። በብሉይ የነበረውና በሐዲስ ኪዳን የነበረው እግዚአብሔር ሊለያይ አይችልም። ዮሐንስ ለምንድን ነው የሰገደው እና መልአኩስ ለምንድን ነው የተቃወመው የሚለውን ማብራራት በጣም ያስፈልጋል። በመጀመሪያ ወደ ሌላ ጉዳይ ከመግባታችን በፊት ዮሐንስ ለመልአኩ ለምን ሰገደለት የሚለውም ማንሳት አለብን። ምክንያቱም ዮሐንስ ተራ ሰው አይደለም። ከ12ቱ የጌታ ሐዋርያት መካከል አንዱ ነው። መድኃኒታችን ኢየሱስ ክርስቶስ 3 ዓመት አስተምሮታል። እንዴት 3 ዓመት ከክርስቶስ ተምሮ ለመላእክት ስግደት እንደሚገባና እንደማይገባ ሳያውቅ ተሳስቶ እንዴት ሊሰግድ ይችላል? አንዴ አይደለም የሰገደው። በነገራችን ላይ 2 ጊዜ ነው የሰገደው። እንዴት 2 ይሰግዳል? አልገባውም ወይ? 3 ዓመት የጌታ ትምህርት የ3 ዓመት ትምህርት ባይገባው እንኳን ያልገባቸው ነገር ሁሉ እንዲገለጽላቸው በ50ኛው ቀን መንፈስ ቅዱስን ላከላቸው፣ እሱ ሁሉን ያስተምራቸዋል ተብሏል። ስለዚህ ዮሐንስ ከጌታ የተማረ መንፈስ ቅዱስ የወረደለን ነው። ከ12ቱ ሐዋርያት ደግሞ 3 የምስጢር ሐዋርያት አሉ፣ ለጌታ ቅርብ የነበሩ። ከነዚህ አንዱ ዮሐንስ ነው። ከ12ቱም ደግሞ አንድ ደግሞ ጌታ የወደው የነበረ ሐዋርያ ዮሐንስ ነው። ጌታ ምስጢር የሚነግረው ወደ ደረቱ እየተጠጋ የሚጠይቀው
እስከ መስቀል ድረስ የተከተለው ሐዋርያ ነው እና ቅዱስ ዮሐንስ እንዴት ይህንን አያውቅ? ለመላእክት ስግደት ይገባል። እንዴት እንዲህ አይነት ኤክሰለንት ሚስቴክ ይሰራል? ማለት በጣም ቀላል የሆነ ነገር ለመላእክት መስገድ አምልኮ ከሆነ ወይም ከእግዚአብሔር ውጭ የሆነ አምልኮ ከሆነ እንዴት ይህንን አያውቅም? እንዴት ተሳስቶ ይሰግዳል? ዮሐንስ ስለ ዮሐንስ እኮ ነው እያወራን ያለን። የዮሐንስ ወንጌልን ስለጻፈው ዮሐንስ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ስለ ቅድምናው ቅድመ ዓለም እግዚአብሔር ስለነበረበት አኗኗር ነገረ መለኮትን የመረመረ በአዲስ ኪዳን ጽፎ ከዘፍጥረት የቀደመውን ለመጻፍ የሞከረ ማለት ነው። ከመጀመሪያው መጀመሪያ የቀደመውን መጀመሪያ የሌለውን መጀመሪያ የእግዚአብሔርን አኗኗር የጻፈ ነው። እንደውም አባቶቻችን በዚህ ቦታ ላይ የሚተርኩት ታሪክ አለ። ዮሐንስ በደሴት ላይ ቁጭ ብሎ ነበር ይህን ዮሐንስ ወንጌል የሚጽፈውና ድንገት ዋሻውን በመብረቅ ተሰነጠቀና ሲያይ የእግዚአብሔር መልአክ በእንቁላል ቅርፊት ውሃ እየቀዳ ሲደፋ ተመለከተ የሚል ታሪክ ሁሉ አለ። እና እንዴት በእንቁላል ቅርፊት ውሃ ለመፍሰስ ትሞክራለህ ሲለው ባህሩን ላደርቅ ነው አለው። ባህር እንዴት በእንቁላል ቅርፊት ይዘለቃል ሲለው አንተ አላህ አይደለ የመለኮትን ምስጢር ልጽፍ የጀመርከው አለው። እና ይህንን ተግሳጽ ሆኖት እውነቱን ነው ብሎ ስለ መለኮት መጽሐፉን አቆሞ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር ብሎ ስለ መጥምቁ ዮሐንስ መጽሐፍ ቀጠለ፣ አቆመው እንጂ አልጨረሰውም ይላል። ይህንን ታሪክ ለዮሐንስ ነው የኛ ቤተክርስቲያን የምታደርገው። አንዳንዶች ሴንት ኦግስቲን ነው ይሄ ነገር የገጠመው ብለው ጽፈዋል። እሺ ይህም አይሁን፣ ግን የዮሐንስ ወንጌል ቀላል ወንጌል አይደለም። በጣም ቴዎሎጂካል ጎስፕል ነው የሚባለው፣ ዘቴዎሎጂያን ነው የሚባለው። ዮሐንስ ወንጌላዊ ነባቤ መለኮት ነው የሚባለው። የመለኮት ምስጢር እያየ ነው። ይህ ዮሐንስ ራእይን የጻፈው እሱ ነው። ሰማይ ተከፍቶ እየታየው የጻፈው ሰው ነው። ክርስቶስን ካረገ በኋላ ያገኘው እኮ ዮሐንስ ነው። ክርስቶስን ካረገ በኋላ ከደረቱ ያስጠጋው ጌታ በፊቱ እንደ ፀሐይ ያበራ በግርማ ሲመጣ አይኖቹ እንደ እሳት አሎሎ ነበሩ፣ ከእግሩ ስር ተደፋው። የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን መረጃው ለመላው ዓለም እንዲዳረስ ጉልበት እንዲኖሩ እንሻለን። ይህ ያሮስ ነው። እኔ ደግሞ ልዑል መብራቱ ነኝ።